ሩትዬ ዛሬ ማለት ነው እንዴት እንደተመሸሽኝ የኔ ጀግና የኔ ልዕልት ማለት ነው። ለሱ የሰጠሽው መልስ ፍቅርዬ ደግሞ ንግግር ማለት ነው። ውይ እኔ ትለያለሽ። ለሄርሜላ የመለሽላትን መልስ ማለት ነው። አይምሮ ብኖራትና ልቦና ብኖራት ኖሮ በደንብ ሰምታ በአንቺ ንግግር ራሱ ከአብርሃም ትርቅ ነበር። ግን ምን ያደርጋል? ዜሮ ሲባዛ ዜሮ ነው አይደለ? ዜሮ ሲባዛ ስንት ይሆናል? ዜሮ። ሄርሜላም እንደዛ ዜሮ ባዶ ስለሆነች ነው። እና ሩትዬ ደግሞ ዛሬ ለአብርሃም ቆፍጠን ብለሽ የተናገርሽውን ንግግር ማለት ነው። በቃ እንደዚሁ ቀጥልን የኛ ጀግና ማለት ነው። እንደዚሁ ቀጥልን የኛ አንበሳ፣ የኛ አንበሳ የሆንሽ ሴት ማለት ነው። እና አብርሃም ልጄ እንዳንተ እንዲያርግ፣ እንዳንተ ቆሻሻ፣ እንዳንተ ሴት እንዲቀይር፣ እንዳንተማ ልጄን አላሳድገውም ብላለች። እና ልጇ እውነት ነው እንደ አብርሃም ሆኖ ማደግ የለበትም። በሁሉ ነገር በውበት ትላላችሁ፣ በቁንጅና ትላላችሁ፣ በሁሉም ነገር በሩትዬ ነው መሆን ያለበት። እና ይሄ ልክስክስ የሆነ ዘርግፍ የሆነ ሰውዬ መሆን የለባትም ብዬ ነው ማስበው። ሰላም ቤተሰቦች እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንግዲህ ወይዘሪት ሄርሜላ ተመልሳ ወደ አብርሃም ማቆያ ባጣቆሽ ለመሆን ተቀብላለች። እንግዲህ እስቲ በምንድን ይታረቅ? ተስፋ ልቆርጥ ነበር እኮ አንቺ ይቅርታ ባታደርግልኝ ሲላት ማለት ነው። ፈርታ እኮ ነው። ገባችሁ? ይሄን 2 ቀን ራሱ እንደዛ ሲሆን ምናምን ኮመንቱን አይታ ምናምን ነው ይቅርታ እንዳታረግለት አንቺ ባጣቆይ አይደለሽ ምናምን ስላልናት ምናምን ወይም ደግሞ የሷ ደጋፊ ተብዮችም ስላሉ ነው እንትን ያለችው። ዛሬ ግን የሷ ደጋፊዎች እየጨፈሩ ነው፣ በደስታ እያበዱ ነው። ግን ጤነኞች ናቸው እናንተ? አብርሃም እኮ አልፈልግሽም ብሎ ሰምታችኋል። ለ3 ለ4 ቀን ማለት ነው እንደማይፈልጋት ፍቅርሽ እንደምትለው ኖሮ ጥሏት እንደምሄድ ሌላ ሴት ጋር እንደምሄድ እኮ በተግባር አሳይቷት፣ ግን ዛሬ እሷ ተገልብጣ እዛ ጋር ተኝታለች። እና የምትደሱ ሰዎች ግን ጤነኞች ናቸው? እኔ ጤነኞች አትመስሉኝ።